መርጃን የአቴሽን ትክክለኛ ማንነት ለማወቅ በተቃረበሽ ቁጥር ሁል ጊዜ አቴሽ የመጣ ጣልቃ ይገባባታል። አቴሽ ሁል ጊዜም ቢሆን አንድ እርምጃ እየቀደማት ነው የሚገኘው። ድንገት ግን አጎቷ ከመጣ በኋላ ብዙ አዳዲስ ነገሮች እየሆኑ ናቸው። ይህም የእሷ አጎት ሪዛ ወዲያው ነበረ አቴሽን እያወቀበት። በተለይ ደግሞ አቴሽ ጀርባ ላይ ያለውን ጠባሳ ከተመለከተ በኋላ ትንሽ ተጠራጠረ። ግን ደግሞ የአቴሽን ሁለመና፣ የሰውነቱን እንቅስቃሴ፣ አኳኋኑ፣ አረማመዱ፣ አንገቱን የሚያዞርበት ሁኔታን አኳኋን ከተመለከተ በኋላ አሁንስ እሱ ራሱ ነው ብሎ እርግጠኛ ነበር የሆነው። እናትሽ ደግሞ ትክክለኛውን የእሱ ማንነት ለመደበቅ እየተቸገሩ ናቸው። እናቱ ሙዛይን፣ አስሊና ጀማል ከጎኑ ናቸው። ቢሮ ገብተው አንድ ላይ እያወሩ፣ በተለይ ደግሞ ቅርብ ጊዜ የክረምቱ ቤት ሄደው ከማርጃን ጋር አቴሽና መርጃን የሆነ ሲዲ ነገር አግኝቶ ነበረ። እሱን ሲዲ ደብቆት መጥተዋል። እዚህ ሲዲ ውስጥ ምን እንዳለ አይታወቅም። ግን ሪዛም ፈጠነም ራቀም አይደርን አስፈራርቶ ነገር ለመቀበል እንዳስቀመጠው አድርገው እያሰቡ ናቸው። ትክክልም ናቸው። ከዛውን ሲዲውን መክፈት ስለከበዳቸው ፓስዋርድ ነገር ስላለው እሱ እንዲከፈት ለጀማል እየሰጠው ነበር አቴሽ። ከዛ ስሊያጠገቡ ነበረች መርጃን። በሌላ በኩል የታሂር ወይም ደግሞ የአቴሽ ጉዳይ አስጨንቋታል። ታሂር አብሮ አደገዋ ያሁኑ አቴሽ የት እንደጠፋ አታውቅም። ከዛ በውጭ በኩል የታሂርን ኮፍያ ይዛ ተቀምጣ ነበረ። ቁዝም ብላ በነበረበት አጋጣሚ ድንገት ጀማል መጣ። አቴሽ ታሂር አርስላንን በተመለከተ አንዳንድ ነገር እንዳጣራ ጠይቆ ነበረና በራሴ አንዳንድ ነገሮችን አጣርቼ ነበረ እና ብዙ ማስረጃዎችንም አሰባሰብ ያለው በመጨረሻም የሚገርም ነገር አገኘው አላት። ምን አገኛለችው? ታሂር ልጅ እያለ እየተጫወተ እያለ ውጭ የትራፊክ አደጋ አጋጥሞት መትረፍ አልቻለም፣ አተነዋል ይላታል። እንዴት ሊሆን ይችላል? ይሄማ ማየን ነገር ነው፣ አይሆንም ስትል ነበረ። ይሄ ነው የሆነው ነገር ማለቴ እርግጠኛ አልነበርኩም፣ እያጣራውኝ ነበረ የሆነ በቃ ማለት መቀበል ከብዶኝ እኔም ማስረጃ እየሰበሰብኩኝ ነበረ፣ በመጨረሻ ይህን አገኘውኝ ብሏት የሆነ የጋዜጣ ቁራጭ እየሰጣት ነበረ። እሱ የመኪና አደጋ የትራፊክ አደጋ ከደረሰበት በኋላ ታሂር ወዲያው እንደሞተ ጋዜጣ ላይ ወጥቶ ነበረ። በተወሰነ መልኩ እቺን የጋዜጣ ቁራጭ ሰጣት። ዝቅ ብላ ተመለከተችው። ታሂር አርስላን እዛ ላይ እንደ ሞተ በመኪና አደጋ ሊተርፍ እንዳልቻለ ያስረዳል። ይህን ጊዜ መርጃን ሀዘን ከውስጧ ተቀሰቀሰ፣ ማልቀስ ጀመረች። በጣም አዝናለሁ ይላታል ጀማል እንደሚያዝን እየነገራት። ወይኔ የኢሉልን አይሆንም ብዬ እንደምንም ብዬ ለማጥ ስቸገር ድንገት ደግሞ ድጋሚ የታሂርን መጥፎ ነገር ሰማኝ። ኢሉል ለኔ ልብ ጓደኛ ነበረች፣ ታሂር ደግሞ ለኔ ልክ እንደ ልዑል ጠባቂ ነበረ። እሺ ምንድነው ማድረጉ አሁን እያለችው ነው። ከዛ ጀማል ማግዝሽ ነገር ካለ አግዝሻለሁ በቃ ብሎ ትከሻዋን ነካ ነካ አድርጎ ሄደ። እሷ ቁጭ ብላ እያለቀሰች ነበር። በሌላ በኩል ሙዘይንና አስሊ በግራና በቀኝ በኩል ነው አቴሽ ምርጥ ስራ ነው የሰራው ይሉታል። አዎ ትክክለኛ ማንተ መታወቅ የለበትም እያሉ ነበረ ተራ በተራ። ከዛ ሙዘይን ትንሽ አወራቻቸውና በቀን ኪችን ሊድ ብላ ፈጥና ወጣች። አስሊና አቴሽ ብቻቸውን ቀሩ። አስሊ በፍቅር አይን ነበር አቴሽን የምትመለከተው። እንዴት ነሽ ግን እያለ ይመለከታታል። ምክንያቱ አስተያየቷ በሙሉ የምስኪን ሆነበት። ደህና ነኝ አለችና በቃ ሉጣ ብላ በሩን ከፍታ ትወጣለች። እሱ ዝቅ ብሎ አንዳንድ ወረቀቶችን እየተመለከተ ነበረ፣ የስራ ጉዳይ እያየ። ድንገት ሪዛ መጣ። ሪዛ ሲመጣ አቴሽ ከተቀመጠበት ተነሳ። ሪዛ ወደ አቴሽ እየቀረበ ነበረ። አይ አንተነ የምር አንተነ ራስነ በመጨረሻም ተመለስክ ማለት ነው እያሉ ነበር። አቴሽ ደግሞ ገረመውና ምንድን ነው የምታወራው አልገባኝም ሲለው ነበረ። ስታስበው እኔ ማላስታውስ ነው የመሰለ መረሳ መስሎ ነበር ታሂር እያሉ ነበረ። ታሂር ብሎ ሲጠራው እዚህ ጋር አቴሽ ለማስቀየስ በጣም ጣረ። ምንድን ነው የምትለው አልገባኝም፣ እኔ አቴሽ ነኝ፣ አቴሽ ካራን እባላለሁ እያሉ ነበረ። አሁን አቴሽ ሆናል፣ ነገር ግን ትክክለኛ ማንነትህ ታሂር ነበረ ስምህ ታሂር ነው ብሎ ጠየቀው። ነገር ግን አይኖችን ስመለከት ያ ትንሹ ልጅ እዚህ ቤት ያደገው ልጅ አስታውሳለሁ አለው። ራሱ ታሂር ታውቃለህ፣ ሰው ሲያድግ ትልቅ ሰው ሲሆን ብዙ ነገሩ ይቀየራል፣ ሰውነቱ ይቀየራል፣ ይወፍራል፣ ይቀጥናል፣ ይከሳል፣ ይጠቁራል፣ ይቀላል። ነገር ግን አስተያየት አይቀየርም፣ አኳኋን አይቀየርም፣ በተለይ አይኖች አይቀየሩም። ብቸኛ የማይቀየሩት ነገር እነሱ ብቻ ናቸው። እኔ የታሂርን አይኖች ጠንቅቄ ያውቃቸዋለሁ፣ እነዚህ አይኖች ሲያፈጡብኝ ነበር የኖርኩስ ይለዋል። አቴሽ ደነገጠ። በመጨረሻም እንደተባነነበት ገባው፣ ጨነቀው። ድንገት መርጃ መጣች። ታሂር እኮ ሞተ ስትል ነበር ወደ ቢሮ እየገባች። ሪዛና አቴሽ ዞር ብለው አየዋት። ሪዛ እዚህ ጋር መርጃ እንደተጭበረበረች ገብቶታል። ጀማል የታሂርን ሞት በተመለከተ ይህን ማስረጃ ሰጠኝ ብላ ቁራጩን ጋዜጣ ለአጎቷ ሰጠችው። አጎቷ ከፍቶ እያነበበ ነበረ። ጓደኛዬ ሞተ አጣሁት እያለች ትናገራለች። ሪዛ ጋዜጣውንም ይመለከታል፣ በአንድ በኩል አቴሽንም ይመለከታል። አጎቷ ሪዛ የጋዜጣውን ቁራጭ ካነበበ በኋላ እዚህ ላይ ታሂር አርስላን ሞተ ይላል፣ ግን ስለሱ ማንነት ምንም በዝርዝር የተገለጸ ነገር የለም አይደል የለም እያለ አቴሽን ይመለከተዋል። ይሄ ትክክለኛው እኛ የምንፈልገው እኛ ጋር ያደገው ታሂር ይሁን አይሁን በሚታወቅ ነገር የለም ብሎ ሲናገር አቴሽ አጎትሽ ልክ ነው ይላል። እየመረረውም ቢሆን ይሄን ነገር ሲናገር ነበረ። ለራሷ መርጃን ግራ ግብት ብሏታል። ምናልባት ይሄ ታሂር አንቺ የምትዩ ታሂር ላይሆን ይችላል፣ ሌላ ታሂርም ሊሆን ይችላል፣ እሱን ማረጋገጥ ይጠበቅብናል፣ ለጀማል እንዲያረጋግጥ መናገር ትችያለሽ እያለ ነበረ። ምናልባት ታሂር እኮ አልሞተም፣ ምናልባት ታሂር ከኛ ጠገብ ነው እየተንቀሳቀሰ ያለው፣ ምናልባት አውቆ ሆን ብሎ ነው እየተሰወረብን ያለው አይደል እንዴ፣ ምናልባት ታሂር ያው ቸልተኛ ልጅ ነው፣ ይሄን አረሳም፣ ይሄን አስታውሳለሁ እያለ ነበረ። ከዛ መርጃን ደስ አላት። የምሬ ነገር ሊሆን ይችላል ስትል ነበረ። የኔ ልጅ ሊሆን ይችላል፣ እኔ በአይኔ ብዙ ነገር አይቻለሁ፣ ይሄም ሊሆን ይችላል እያለ ነበረ። እንባ የተናነቃት ነው። ምናልባት ፊት ለፊታችን ቆሞ ሊሆን ይችላል አሁንም ይላታል። መርጃ ምንም እየገባት አይደለም፣ አይዞሽ እንፈልገዋለን
ይላታል። መርጃን እርግጠኛ እንዳትሆን በሞቱ ጉዳይ ነግሯት ወጣ። መርጃና አቴሽ ብቻቸውን ቀሩ። አቴሽም ተናዶ ጥሏት ወጣ። እሷ ቁጭ ብላ እያሰበች ነው። ከደቂቃዎች በኋላ አቴሽ ወደ ራሱ ቢሮ መጣ። አቴሽ የምር ተናዷል። ምክንያቱም ጭምብሉ ወለቀበት፣ አንድ ሰው አወቀበት። ከነ አስሊ ከሙዜንና ከጀማል ውጪ ትክክለኛ ማንነቱ ታውቆበታል። አሁን ወደ ቢሮ ከገባ በኋላ የሆነ ነገር በእጁ ይማታል። የሆነ ሼልፍ መደርደሪያ ነገር አለ በእጁ ሲማታ ደንግጣ ወደ ውስጥ ገቡን። እንዴ ምን ሆናል እንዴ አቴሽ ምን እያረክ ነው ያለው ትላለች። እጁ ትንሽ ተጎድቷል ያስታውቃል። በጣም አሳሳቢ ችግር ገጥሞናል እያል ነበረ። አቴሽ ምንድነው ምን እየሆነ እንዳላነግረኝ ብላ ሙዛይን ትጠይቋለች። አስደም እጅ እስኪ ጎዳ ድረስ ምንድነው ያለ ያጋጠመ ስትሎ ነበረ። ከዛ በኋላ ጀማል ገብቶኛል ሪዛ ነው አይደል ሪዛ ነው ሲሎ ነበር። አዎ ሪዛ ነው ነቅቶብኛል ማን እንደሆነ ካውቋል ሲሎ ነበር። በሌላ በኩል ሃይደርና ነርሚን ዋናው ሳሎን ናቸው። አይ ያሰብኩት ያቀርኩት ነገር እየሰራልኝ አይደለም እያለ ጭንቅላቱን ይመታል። ሃይደር ተረጋጋ ስማ ሪዛን በዚህ መንገድ መጋፈጥ አትችልም መረጋጋት አለበት ሲሎ ነበር። እንዴ ብዬ ነው መረጋጋው ነርሚን እንዴ ብዬ እስኪ ተመልከቺ ሁሉም ነገር ደብቆታል ተመልከቺ እስኪ ሁሉም ነገር የት እንዳለ አላውቅም እያለ ነበረ። ስማ ሪዛን በተመለከተ መረጋጋት አለበት ምናልባት አውቆ እያስፈራራ ሊሆን ይችላል ምንም የደበቀው ነገር ላይኖር ይችላል አውቆ ሆን ብሎ ነው የሚሆነው ሊያሳምን ፈልጎ ሊሆን ይችላል እያለቸው ነበረ። ምንም አይነት ብልጠትም ብልሃትም የለውም እንደዚህ የሚያደርግበት አንተ ግን ተረጋጋ አለችው። ምንድነው ምን ታማምነሽ እንደዚህ የምትኛል ነበረ። ነርሚን ልታባብለው በተደጋጋሚ ሞከረች። ሃይደር አይኑን እንዲከፍትና ነገሮችን በሰፊው እንዲረዳ ሪዛ የሆነ ነገር ሊያደርግ ነው የመጣው ተንኮል አስቦ ነው የመጣው እያለ ሲያወራ ድንገት ሪዛ ራሱ ከተፍ አለ። ወንድሜ ምንድነው ነገር ምንድነው ይሄን ያህል ትጠላኛለህ እንዴ? እኔ ያልኩ ሌላ አንተ የምታስበው ሌላ። እኔ እንኳን የመጣሁት መልካም ዜና ልነግርህ ነበር ነገር ግን ምንም ላንተ አይጠቅምም አይሆንም ይቅርብ አንተ አይገባ ብትሆን ነው የሚሻለኝ ሲል ነበር። ያንን ዶክመንት ትሰጠኛለህ ወይም ደግሞ እያለ ሃይደር ሲያስፈራራ ወንድሜ አቁም እንጂ እዚህ ጋር እኔን ማስፈራራት አትችልም። እነዛ ዶክመንቶች የኔ የህይወቴ ኢንሹራንስ ናቸው ዋስትናዬ ናቸው ገባ አይደለ? በጭራሽ ልሰጥ አልችልም። ምንድነው መጀመሪያ እኮ በስነ ስርዓት ተደራድሬ ያለው እኮ ሲለው ሃይደር ሽጉጡን ወጣ። እንደውም ገላለሁ ብሎ ሽጉጡን ሲወጣ ድንገት መርጃን ስትመጣ መልሶ ደበቀው። ከዛ ስትመጣ አጎቴ እንዴ ነው ምን እየሆነ እንዳለ ግን ገብቷል አለችው። ሃይደር ዞር ብሎ ተመለከተ። ችግር የለም እንፈልገዋለን ነች እያላን ነበር። እዚህ ጋር ስለ አቴሽ ጉዳይ እንዲወራ አይፈልግም። መጀመሪያ አቴሽ የማናገረው ነገር አለ በጣም አስፈላጊ ነው በቃ መጣሁኝ ብሎ ሌር ነበር። ሃይደር ሊከተለው ነው። ሪዛ ተረጋጋ ትላለች ነርሚን። ምንድነው የማይረባ ነገር የሚያወራው ትላለች ነርሚንም ብትሆን እንዴ ምን እየሆነ ነው ያለው ብላ እዚህ ጋር መርጃን ጠይቃለች። ምንም ልጄ እያለ ሃይደር ይናገራል። እየደባበቃችሁኝ እንዳለ ግልጽ ነው አትነግሩኝም አለች። ጠይቀቻቸው እምቢ አሏት። ጥላቸው ትሄዳለች። ሪዛ በቀጥታ ከቤት እየወጣ ነው ያለው። ሪዛ እዳ ያለበት ሰው ስልክ እያወራ ነበር የሚወጣው። ሄሎ እከፍላለሁ አልኩህ እኮ በቃ እከፍላለሁ ችግር የለም እያለ እየወጣ ነበረ። ከዛ ወዲያው ይንቀሳቀሳል። በሌላ በኩል እናቴሽ እየተማከሩ ናቸው። ጀማል ተናዷል። እንዴ ሊሆን ይችላል በእርግጠኝነት ያንተ ማንነት ቢያጋለጥ ማንም ሰው ነው የማያምነው ሁሉም ሰው እብድ ነው የሚለው ማንም አያምነው እያለ ጀማል ይናገራል። ምንም ቢሆን ጥርጣሬ እንዲፈጠር ያደርጋል እንዲጠራጠሩ ነው የሚያደርጋቸው። ምንድነው የምናደርገው ይላል አቴሽ ግራ ገብቶታል። አንድ በኩል ሙዛይን ደግሞ ሪዛ ያው ገንዘብ ይወዳል ገንዘብ እስከወደደ ድረስ ደግሞ የተወሰነ ጉርሻ ብንሰጠው ይህን ሚስጥር ይደብቃል ምላሱን ቆልፎ ነው ዝም የሚለው ስትል ነበር። አይ እስከ መቼ ድረስ ገንዘብ እንዲቀበል ልንፈቅድልን ነው አለበዛ ይናገርብናል። ሃይደር ምናልባት ደጎስ ያለ ገንዘብ ሀሳብ ካቀረበልን ደግሞ ለሱ ይሰራለታል ይሄ ማይረባ ሰው እያለ ሲናገር ነበረ። አቴሽ እዚህ ቤት ውስጥ ጭንቅላት አጣሉ ሁሉም ሰው ሲጀመር እዚህ ቤት መግባት አልነበረብንም ነበረ ትላለች። ከዚህ ቤት በተቻለ አቅም እንራክ ስትል ነበረ። እኔን ማንም ምንም ሰው አያረገኝም ያሰብነውንም እናሳካለን እያለ ነበረ። ጀማል ሲዲው እስኪወጣ ድረስ እንጠብቅ እያለን ያለው እዛ ውስጥ ያለው ነገር ይጠቅመናል ብሎ ያስረዳል። አቴሽ እና ጀማል በዚህ ሀሳብ ይስማማሉ። ከዛ አቴሽ ብዙም አልቆየም። ከተወሰኑ ደቂቃዎች በኋላ በቀጥታ ወደ ራሱ መኝታ ክፍል መጣ። ወደዛ ከመጣ በኋላ በቀጥታ ሸሚዙን እየለበሰ ነበር። እጁ ላይ ቀኝ እጁ ላይ የሆነ ነገር ተጠምጥሟል። መርጃን ስትገባ ራቁቱን ስታዩ ይቅርታ ለማየት ፈልግ ያለ ለማጋጣሚ ነበር ትላለች። ችግር የለም ይላታል። ከዛ መርጃን ልታግዘዋለችና ደግሞ እምቢ ይለኛል ብላ ተወችው። ግን አሳዘናት። በተለይ እጁ ምን ሆነ ነው ብላ ስለ እጁ ጠየቀችው። ምንም እያለን ነበረ። እንዴት ሰው በተደጋጋሚ ራሱን ሊጎዳ ይችላል ብላ ጠየቀችው። እስኪ ዝም በይ ይላታል። ራስን ጎድታ ላይ ነገር ስትናገር ትንሽ ተናደደባት። ከዛ ወደ ውስጥ ገባች። ጀማል የሰጣትን የጋዜጣ ቆራጭ መሳቢያ ከፍታ እዛ ውስጥ እያስቀመጠችው አሁንም ቢሆን ሸሚዙን ሊዘጋ ብሎ እንደተቸገረ ያስታውቅ ነበረ። ይህም ደግሞ ሸሚዙን ሊዘጋ ብሎ ትንሽ መቆለፍ የሌለበት ቦታ እየቆለፈ አንጋደደው። ሲያንጋደደው እያንጋደድከው ነው ብላ ድጋሚ እየቆለፈችለን ነበረ። አይና ትመለከተዋለች፣ እሱም ይመለከታታል። ከዛም በኋላ ስለ ታሂር ጥያቄ ብዙ ስትጠይቀው በእናትሽ ይህን ነገር በቃ ታየው እያላን ነበረ። ታየው አጨቅጭቂኝ በቃ ሞቷል ተባልሾ ያላት። ከዛ እሷ አልሞተም እኮ አልከኝ እኮ ቅድም ላይሞት ይችላል አሁንም አታግዘኝም እንዴ አለችው። እስኪ ሌላ ወሬ በእናትሽ በቃ ደብሮኛል አላት። ስልክ ተደውሎለት መጣኝ ብሎ ቶሎ ብሎ እየወጣ ነበረ። ለምሮ ባህሪ የሚቀያየረው ትላለች። በሌላ በኩል ሙዛይን ቡና አምጡልኝ ብላለች። አሁን እነ ቺቼክ ቡናውን ሊያመጡ ናቸው። ቡናው ትንሽ ሳይበላሽ አልቀረም። ነገር ግን ቢናት ምንም ቢሆን ልስጣት ብላ ልታመጣው ነው። በዋናው ሳሎን ደግሞ አስሊና ሙዛይን ቁጭ ብለው እያወሩ ናቸው። አስሊ ምንድነው የምንጠብቀው ይብቃን እዚህ መኖር እያለቻ ነበር ለእናቷ። እዚህ ጋር እናቷ ሙዛይን ደግሞ እስኪ በቃሽ አንቺ ዝም በይ በቃ አቴሽ ያውቃል ሁሉን ነገር አቴሽ በራሱ መንገድ ይፈተዋል ትላታለች። እማዬ ይሄ ሰው ይልሽ ሆነ ያሰበው ነገር አለ አቴሽን ችግር ውስጥ ይከትብናል። ሃይደርን ደግሞ ታውቂዋለሽ ጨካኝ ነው። ምናልባት አቴሽ እንደሆነ ከታወቀ ስትራ እስኪ ዝም በይ በቃ ይልሽ በራስሽ ምንም የማይረባ ነገር እንዳታረጊ
አትሽ ምን ማድረግ እንዳለበት ያውቃል። አለበዚያ ወጥመድ ውስጥ ነው የምትገቢው፣ ልክ ባለፈው የነዚር ወጥመድ ውስጥ እንደገባሽ አለቻት። እዚያ እየከፋን ነበር አስሊ። ሲከፋት ምን ነው ተሳሳትኩኝ ትላታለች። አስሊ ተናዳ ጥላት ስትሄድ ድንገት ከቢናዝ ጋር ተጋጭታ ነበረ። ከዛ ቢናዝ ቡናውን ይዛ እየመጣች ለምንድን ነው አንቺ ያመጣሽው? ዛራ የት ሄዳ ነው ብላ ጠየቀች። እኔ ላመጣ ፈልጌ ነው አለቻትና የሆነ ነገር ልታናግራት እየጠየቀቻት ሙዘይን እኔ እንኳን የሆነ ነገር ልጠይቅሽ ፈልጌ ነበር ስትላት ቡናው መራት። ሙዘይን ምን አይነት ቡናን ያመጣሽው? ውሰጂ በእናትሽ ብላ ተቆጣቻት፣ አመናጨቀቻት። ቢናዝ ቡናውን ይዛ ልትሄድ ነው። የሆነ ነገር ልታናግራት ፈልጋ ነበረ። በሌላ በኩል አሁን አትሽ የሆነ ቦታ ዛሬ ማታ ከሪዛ ጋር ተቀጣጥሯል። ሪዛ ከአትሽ ብዙ ገንዘብ ለመቀበልና ዕዳውን ለመክፈል ነበር ያሰበው። ይህን ሚስጥር ብቻ ተጠቅመው ከዛ አትሽ ሪዛን ቆም ብሎ እየጠበቀው ድንገት ሪዛ መጣ። ሲመጣ ግን ከአትሽ ጀርባ ነበር የመጣው። ሽጉጡን ጀርባው ላይ ደቅኖ ነበረ። አይ አንተ ቸልተኛለች ብሎ ሽጉጡን ትከሻው ላይ ደቀነበት። አትሽ ዞር ብሎ በፊት ለፊት በኩል እየተመለከተው ነበረ። ሁለቱም ተፋጠጡ። የሚገርም ነው። መርጃን እየፈለገችው ያለው ታሂር አጠገቧ ነው ያለው። አሁን አንተ እውነተኛው ታሂር ብትሆን ምን ልትል ትችላለች ስታስበው? እንደውም ይህ ታሂር አድጎ ትልቅ ሰው ሆኖ ከዛ የእሷ ባል ሆነ። የኔ የወንድም ልጅ ግን ምንም የምታውቀው ነገር የለም ይለዋል። የሆኑ ሰው ተደብቆ እያያቸው ነበረ። ጥሩ እስኪ ልንገራት እንዴት ነው ለእሷ የሆነውን ነገር ላስታውቃት እያሉ ነበረ። ታሂር እንዲህ ይህን በተመለከተ እውነተኛ ማንነት ይጋለጥ እንዴ እያሉ ነበር። ደግሞ የቢዝነስ ሰው ሆናል፣ አትሽ ካራን ሆናል፣ እንዴት ግን እንደዚህ ትልቅ ሰው ልትሆን ቻልክ እያሉ ነበረ። ትንሽ ለፋሁኝ እንደገና ድልም ከኔ ጋር ነበረች ይለው ነበረ። አይ እንዴት ጠንካራ እንደዚህ ልትሆን ቻልክ? እኔ ማቀው ታሂር እንደዚህ አይነት ሰው አልነበረ። በጣም አድጋል። እስኪ በላ ንገረኝ ምንድን ነው እስኪ ምን ደራደረው ሲለው ወደ ገደለው ገባ፣ ወደ ጉዳዩ ግባ እያላት ይቆጣል። ጥሩ እሺ ምን እንደምናደርግ ልንገርህ፣ ገንዘብ ትሰጠኛል፣ ገንዘብ ፈልጋለሁ ሲለው ነበረ። ለአንተ 5 ሳንቲም ቤሳ ቤስት ያልሰጠ እያለ እዚህ ጋር አትሽ ይደራደራል። ከዛ በአንድ በኩል ደግሞ እዚህ ጋር ሪዛ ይስቃል። ድንገት የሆኑ 2 ወንዶች መጡና ወዲያው ያዙት ሪዛ። ፊቱን በጨርቅ እየሸፈኑ ነበር። ጀማልም መጣ። ልቀቁኝ እያለ ሪዛ እየታገለ እነዚህ ወንዶች ታግለው መኪና ውስጥ ከተቱት። እየታፈነ ነበር ያለው። ማታ ላይ እነ ቢናስ እነ ቺቼክ እራት እየቀራረቡ ነበረ። ከዛ ድንገት አስሊ ትመጣና አትሽ ዛሬ ማታ አይመጣም እሺ ለሱ ሳህን እንዳታቀርቡለት ስትል ከዛ በኋላ ቢናስ ነግራን አለች መርጃን ብላ መለሰችላት። አስሊ ተናዳ ራቃለች። ተናዳ እንዴት ነው እቺ መርጃን እንደ እውነተኛ ሚስት ያረጋታል እንዴ ብላ ስትበሰጫጭ ድንገት ነዚር ደወለላት። ስልኩን አነሳችው። ሄሎ ቀኑ ሙሉ ስደውልሽ ነበር አላት። አዎ ቀኑ ሙሉ ስደውልልኝ ነበረ። ሰማኒ ቁጭ ብዬ አንተን ስልክ ማንሳት አለብኝ እንዴ? ሲመቼም ብቻ ነው ማነሳው አለችው። ስሚ ከዚህ በኋላ ድጋሚ እኔን የሚያበሳጭ ስህተት እንዳሰሪ ስህተትሽን ከመቼው ረሳሽው እያላን ነበረ። አስፈላጊ ከሆነ በየደቂቃው ደውላለሁ። እኔ እኮ ህይወትሽን አድልኝልሻለሁ። ማን እንደሆንኩ ረሳሽ እንደ እያላን ነበረ። እሺ ምሮ ከኔ የምፈልገው እያለችው ሊነግራት ሲል ድንገት ሙዘይን ስትመጣ ቆይ በኋላ ልደውልልህ ብላ ስልኩን ዘጋችው። ሙዘይን ገና ከመምጣቷ ወደ መርጃን እየተጠጋች እሺ ከማን ጋር እያወራሽ ነው ልጅ አለቻት። ከማንም ጋር የተሳሳተ ቁጥር ነው ብላ ተቀመጠች። ሙዘይን እየተከተለቻት ነው። ስታስቢው ሞኝ መስልሻል ነው እንዴ ብላ እየጠየቀቻት ነበር። ማየ በቃሽ ሁሉ ጊዜ ስታገኝ እየጨቀጨቅሽኝ ነው። በቃ ረፍትሽኝ፣ በእናትሽ እየወተወትሽኝ ነው። ለምንድን ነው የማታምኝ? ምሮ ችግርሽ አለቻት። ለምን እንደማላምንሽማ ታውቂያለሽ። ሁሉ ጊዜ ችግር ውስጥ እንደገባሽ ነው። ተመልከቺ ገና ለገና ዞር ብል እንኳን በቃ አንቺ መቆጣጠር ካልቻልኩኝ ሄደሽ የሆነ ነገር ውስጥ ትገቢያለሽ አለቻት። አስሊ ሰልችቶኛል ብላ እናቷን ጥላት ሄደች። ሙዘይን እየተጨነቀች ነበረ። አትሽና ጀማል ሪዛን የሆነ መጋዘን አመጡት። እዛ መጋዘን ከመጣ በኋላ እጁን አስረውታል። አሁን ፊቱ ላይ ያለውን ጨርቅ እያነሱለን ነበር፣ እየተደራደሩን ነበረ። አትሽ ምንም ነገር አልሰጥህም እያለው ነው። አትሽ ከጀምሩ እዚህ እንድትመጣ ያረኩ እኔ ነኝ፣ ድርጅት እንዲከስር ያረኩ እኔ ነኝ፣ ገንዘብ አተ ዕዳ ውስጥ እንድትገባ ያረኩ እኔ ነኝ፣ ሁሉ ነገር ሳረግ የነበርኩት እኔ ነኝ አለው። ከዛ ሪዛ አንድ ነገር አስታወሰ። ይህም ከዚህ ቀደም ሪዛና ሃይደር አብረው ነበር የሚኖሩት እዛው ግቢ ውስጥ አብሯቸው ሪዛ የሚኖር ነበረ። እየተከራከሩ እያለ አትሽ ደግሞ ስራ እየሰራ ነበር ህፃን እያለ። ታሂር በነበረበት ጊዜ የሆነ አትክልት ነገር እየሰበሰበ ነበረ። ቅጠል ከዛፍ ላይ እየወደቀ እየጠረገ እያለ በድንገት ነበር ሪዛ አየሁን። አንተ ምን ታፈጣለህ ሃይደር? አየሁ ልጅ እንዴት እንደሚያፈጥ ባለፈው ዕለት እኔ ባልመጣ ኖሮ ሙራትን በዚህ በያዘው ነበር መቶት የነበረው በዚህ አካፋ ይለዋል። በመቧጠጫው መቶት ነበር ሲለው ሃይደር ተናዶ ወደሱ ሲመጣ ቀበቶን እንደተለመደው ሲፈታ ሊገርፈው ጀርባውን። በአንድ በኩል ደግሞ አትሽ ጀርባውን ሰጥቶት እያለቀሰ ነበረ። ከዛ ሳያቋርጥ ሃይደር ዚጋ ይገርፈዋል። አትሽ ነገር ካስታወሰ በኋላ ምንም ገንዘብ አልሰጥህም ትሞታታለህ እያሉ ነበር። አንተማ ገዳይ አይደለም አውቃለሁ፣ ነፍሰ ገዳይ ብትሆን ኖሮ ይሄኔ ሞቶ የነበረው ሃይደር ነበረ፣ ይሄኔ ሃይደር መቃብር ውስጥ ነበረ አለው። ያገኙትንም ሲዲ በተመለከተ እንደወደመና ያ ሲዲ ትርጉም እንደሌለ ይነግረዋል። በሌላ በኩል መርጃን አሁንም ቢሆን አትሽ እስኪመጣ እየጠበቀችው ነው። ማታ ምንም እስካሁን ድረስ ደብዛው የለም። ብዙ እየጠበቀችው ነው። ዛሬ አትሽ ምን ነካው ብላ በትዕግስት ጠብቀው ጀመረ። አትሽ የመጨረሻ ሪዛን አስጠንቅቆት አስፈራርቶት ስቶለት ለጀማል እየሄደ ነበር እንዲያሰቃዩት። ከመጣ በኋላ ቤት መርጃን አገኘችው። የአጎቴ ስልክ ጠፍተዋል የት ሄዶ ነው ብላ ስጠይቀው አገባኝም ብሏት እየሄደ ነበረ። ምንድነው ችግሩ ብላ ትከተለዋለች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም
ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።